ሸዋ ሰላሌ ሀገረ ስብከት ጽሕፈት ቤት ለመንበረ ፓትርያርክ 44ኛ አጠቃላይ ሰበካ መንፈሳዊ ጉባኤ የቀረበ የ2017 ዓመተ ምህረት በጀት ዓመት የሥራ አፈጻጸም ሪፖርት። በቅድሚያ ለዚህ ታሪካዊና መንፈሳዊ የቤተ ክርስቲያናችን መደበኛ ስብሰባ በሰላም አደረሰን እያልን በሀገረ ስብከታችን በበጀት ዓመቱ የተከናወኑትን አበይት የሥራ ፍሬዎች የያዘውን ሪፖርት በ5 ገጽ በ12 አንቀጽ ለዋናው መስሪያ ቤት ያቀረብን ሲሆን ለዚህ አብይ ጉባኤ ሊቀርብ የሚገባውን ሪፖርት እንደሚከተለው እናቀርባለን። መግቢያ። የሰሜን ሸዋ ሰላሌ ሀገረ ስብከት በአንጋፋው ጸሎተኛውና አረጋዊው ሊቀ ጳጳስ ብፁዕ አቡነ ቀውስጦስ የሚመራ ሲሆን ሀገረ ስብከቱ ባሉት 16 ወረዳዎች ውስጥ ታላቁን የደብረ ሊባኖስ አቡነ ተክለ ሃይማኖት ገዳምን ጨምሮ 11 ገዳማት፣ 190 አድባራት፣ 572 የገጠር አብያተ ክርስቲያናት በድምሩ 773 አብያተ ክርስቲያናትን አቅፎ ቢገኝም ባለፈው በጀት ዓመት በዝርዝር እንደገለጽነው ወቅታዊ የሰላም እጦት ችግር ባለመቀረፉና ሰላም ባለመስፈኑ የተነሳ መንፈሳዊ አገልግሎት የምንሰጠው በርዕሰ ከተማችን መንበረ ጵጵስናና ወረዳ በጣት በሚቆጠሩ የወረዳ ከተሞች በሚገኙ ጥቂት አብያተ ክርስቲያናት መሆኑን ለመግለጽ እንወዳለን። የብፁዕ አባታችን አቡነ ቀውስጦስ ሐዋርያዊ ጉዞ በክብረ በዓላት በገዳማትና በአድባራት ተገኝተው ትምህርተ ወንጌል፣ ቃለ ምዕዳንና ቡራኬ ሰጥተዋል። በጽሕፈት ቤታቸው አስተዳዳራዊ ስራዎችን አከናውነዋል። በፈተና ብቁ መሆናቸው ለተረጋገጠ ደቀ መዛሙርት የዲቁናና ቅስና ክህነት ሰጥተዋል። 5 አዲስ ግንባታቸው የተጠናቀቀ አብያተ ክርስቲያናትን ባርከዋል። በሰላም ጸጥታ እንዲሁም በአብያተ ክርስቲያናት ይዞታ ጉዳይ ከሚመለከታቸው ከፍተኛ የመንግስት አካላት ጋር በመፍትሄው ዙሪያ ተደጋጋሚ ውይይት አድርገዋል። ለሕግ ታራሚዎች ሰንጋ 50 ሺህ ብር ድጋፍ በብፁዕነታቸው ተደርጓል። የስብከተ ወንጌልን ማስፋፋት ማጠናከር። ስብከተ ወንጌል አደረጃጀቶችን በማዋቀር በማጠናከር 1% ለማሰባሰብ ተሞክሯል። ከነባር ሰባኪያን በተጨማሪ የአካባቢውን ቋንቋ የሚችሉ መምህራን ወንጌል ተቀጥረዋል። የሰላምና የጸጥታ ችግር በሌለባቸው የከተማ አብያተ ክርስቲያናት ታላላቅ ጉባኤያት ተደርገዋል። በሀገረ ስብከቱ ካህናት ማሰልጠኛ የአካባቢውን ቋንቋ መናገር መስበክ የሚችሉ 35 ካህናት ሰልጥነው ለስራ ተሰማርተዋል። ገዳማትን ማጠናከርና ማደራጀት። የሰላምና ጸጥታ ችግር ያለባቸው ገዳማት ቅርሶች ለዘረፋና ለሌብነት እንዳይጋለጡ በማሰብ ተገቢውን ጥንቃቄ እንዲያደርጉ የመንግስትም ድጋፍ እንዳይለያቸው በጽሁፍም በአካልም ማሳሰቢያ ተሰጥቷል። የሰንበት ትምህርት ቤትን ማደራጀትና ማስፋፋት። ከሀገረ ስብከት እስከ አጥቢያ በተደራጀ መዋቅር ተገቢው ድጋፍና ክትትል እየተደረገ ነው። መምህራን በተቻለ መጠን እንዲኖራቸው ጥረት ተደርጓል። ከሰንበት ትምህርት ቤቶች ማደራጃ መምሪያ የተዘጋጀውን የማስተማሪያ መጻሕፍት ለማሰራጨት ተችሏል። ሰበካ ጉባኤ ማደራጀትና ማጠናከር። በየአጥቢያው ካህናትና ምዕመናን በሚገባ በማደራጀት የአባልነት ተሳትፎን ለማጠናከር አዳዲስ አብያተ ክርስቲያናትን ለመመስረት የ%፣ የአስራት በኩራትና ከልማት የሚገኙ ገቢዎችን ለማሰባሰብ ሀገረ ስብከታችን በቂ እቅድ አውጥቶ ለስራ ቢንቀሳቀስም የወቅቱ የሰላም እጦት ችግር ከባለፈው ዓመት በመባባሱና ጉዳቱም እየከፋ ከቁጥጥር ውጭ በመገኘቱ ከላይ የተጠቀሰውን ስራ ለመስራት ቀርቶ ሕልውናችንም ፈተና ላይ የወደቀበት ጊዜ መሆኑን ሳንደብቅ መግለጽ እንወዳለን። ስለ አብነትና ዘመናዊ ትምህርት ቤቶች ማስፋፋትና ማጠናከር። ዘመናዊ ትምህርት ቤቶችን በማስፋፋት ረገድ ቀደም ሲል በሀገረ ስብከታችን አብያተ ክርስቲያናት ተከፍተው በማስተማር ላይ ያሉ የአጸደ ሕፃናትና አንደኛ ደረጃ ትምህርት ቤቶች በበጀት ዓመቱ ጥሩ አፈጻጸም ላይ ሲገኙ በተለይ በበረ ወረዳ የሚገኘው የሰንዳፋ ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን ሰበካ ጉባኤ ያለውን አንደኛ ደረጃ ትምህርት ቤት ወደ አጠቃላይ ሁለተኛ ደረጃ ትምህርት ቤት ለማሳደግ በያዘው እቅድ ብር 65 ሚሊዮን አውጥቶ የማስፋፊያ ቦታ ገዝቶ ግንባታውን በማፋጠን ላይ ይገኛል። የገንዘብና ንብረት አጠባበቅና ፐርሰንት ድርሻን በተመለከተ በሰላምና ጸጥታ ችግር በሌለባቸው ጥቂት ወረዳዎች አብያተ ክርስቲያናት ሂሳብ ተመርምሯል። ለሀገረ ስብከታችን ብር 9,682,549 ገቢ ሆኗል። ለመንበረ ፓትርያርክና
ለኮሌጆች 35% ብር 3,388,892 ከ15 ገቢ ሲሆን ሀገረ ስብከቱ ያለበትን የሰላምና ጸጥታ ችግር ተቋቁሞ ባለፈው በጀት ዓመት ለመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ገቢ ካደረገው ብር 2,576,867 ከ86 በዘንድሮ ብልጫ 812,024 ብር ከ29 ሳንቲም በፐርሰንት ሲሰላ 31.51% እድገት አሳይቷል። ካሉት 16 ወረዳዎች 13 ያህሉ ሙሉ በሙሉ በሚባል ደረጃ በወቅቱ የሰላምና የጸጥታ ችግር ተጽዕኖ ስር በመውደቃቸው ችግሩ ሊቃለል አለመቻሉን በመግለጽ ሪፖርታችንን እናጠናቀቃለን። ይህንንም ገቢ ያደረግንበትን ብር 3,388,892 ከ15 የያዘ ስሊፕ ብፁዕ አቡነ ያሬድ የመንበረ ፓትርያርክ ሰበካ ጉባኤ እና የምስራቅ አርሲ ሀገረ ስብከት ሊቀ ጳጳስ ለብፁዕ ወቅዱስ አባታችን እንዲያስረክቡልኝ በታላቅ ትሕትና እጠይቃለሁ።